በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመጥምቁ ለቅዱስ ዮሐንስ ወርኃዊ መታሰቢያ በዓል እንዲሁም በዚህች ቀን ተስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ በዓላቸው በሰላም አደረሳችሁ አደረሰ። ከዚህ በመቀጠል የመጥምቁ የቅዱስ ዮሐንስን ገድል በሚከተለው እናሰማለን። በዮሴፍ ወልደ ያዕቆብ ዘመን የነበረው ፈርዖንና የመጥምቁ ዮሐንስን አንገት ለዝፋኝ ወርውታ የሰጠው ሄሮድስ የሚያመሳስላቸው አንድ አይነት ተግባር ፈጽመዋል። ይኸውም ሁለቱም ልደታቸውን ያከበሩ እንደነበር በመጽሐፍ ቅዱስ መጠቀሱ ነው። ታሪካቸውን ስናጠና ደግሞ በርካታ መመሳሰል እንደነበራቸው እንገነዘባለን። ሁለቱም ነገስታት ናቸው። ሁለቱም ንጹሐን አስረዋል። ሁለቱም ደም አፍሳሾች ነበሩ። በልደት በዓላቸውም ነፍስ አጥፍተዋል። በልደት በዓላቸውም ነፍስ ያጠፉ ሰዎች ታሪክ በመጽሐፍ ቅዱስ መጻፉ የልደት በዓል ማክበርን ስህተት አያደርገውም። በጌታችን ልደት 144,000 ሕፃናት በሄሮድስ ትእዛዝ ተገድለዋል። የጌታችንን ልደት ግን እናከብራለን። መግደል ኃጢአት መሆኑን እንመሰክርበታለን። ካልሆነ በቀር ነፍስ በማጥፋት የሚከበር በዓል የለንም። ፋሲካም በዓል በሥርዓተ ቤተ ክርስቲያን ለማክበር እንገደዳለን እንጂ ዘፋኞችን ድግስ ለሚያዘጋጁበት ማክበር ይቀር ቢባል ሞኝነት ነው። ሐዋርያዊት ቤተ ክርስቲያን የቅዱሳንን ልደት በዓል ስታከብር የራሷ ስርዓትና ባህል የበዓላት መቁጠሪያ የቱ መቼ መከበር እንዳለበትም ምክንያታዊ በሆነ መንገድ ታስረዳለች። ጥንታዊ ሐዋርያት ቤተ ክርስቲያን እንደመሆኗም በእርግጠኝነት ዕለታቱን ቆጥራ ትናገራለች። በነቢይ አዋጅ ነጋሪ ቃል ተብሎ የተነገረለት የመጥምቀ መለኮት የቅዱስ ዮሐንስን የልደት በዓል የምታከብረው በሰኔ 30 ቀን ነው። የጻድቃን ሞት በእግዚአብሔር ፊት የከበረ እንደሆነ ቅዱሳኑን ያገኝበት ልደታቸውን የከበረች ናት። የመጥምቁ ዮሐንስ ልደት ያበሰረው መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል። እንዳለ በልደተ ቅዱሳን ደስ እንሰኛለን። በዓለ ቅዱሳን የደስታ በዓላት ናቸውና የተወለዱበት ልዩ ልዩ ገቢረ ተአምራት ወመንክራት የፈጸሙባቸው ሰማዕተ ኢየሱስ ሆነው መከራ የተቀበሉባቸው ያረፉበትና የተሰወሩበት ቃል ኪዳን የተቀበሉባቸውን ዕለታት የምናከብረው በደስታ ነው። ቅዱስ ዳዊት ወደ እግዚአብሔር ቤት ወደ ምስጋናን መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ እንዲል ዕለታቱ በደንጊያ ተወግረው በመጋዝ ተተርትረው ወደ እሳት ተጥለው ለአናብስት ተሰጥተው በሰማዕትነት ያረፉባቸው እንኳ ቢሆኑ የደስታ በዓላት ናቸው። የምስክርነታቸውን እውነትነት የእውነትነትን ጽናት ታዛዥነታቸውንና ለአምላካቸው ያላቸውን ፍቅር በመግለጣቸው የሚያገኙትን ክብር የሚወርሱትን መንግሥት እናስባለንና የቅዱስ ዮሐንስ መጥምቅን የከበረች የዕረፍቱን ቀን በማኅሌት ከበሮ መትተን ጽናጽን ጸንጽለን ወረብ ወርበን ቅዳሴን ቀድሰን በመዝሙር ዘምረን መልክ ደግመን ገድል አንብበን ተአምሩን ተናግረን ቅድስናውን መስክረን እንደምናከብረው በዓለ ልደትንም እንዲሁ እናከብራለን። ጠቢቡ ጻድቃን በብዙ ጊዜ ሕዝብ ደስ ይለዋል ብሏልና በመወለዳቸው ደስ ተሰኝተን በዓል እናደርጋለን። ካህኑ ዘካርያስ ቅድስት ኤልሳቤጥ የብዙዎች ደስታ ወልደዋል። ጌታችን በወንጌል መልካም ዛፍ ሁሉ መልካም ፍሬ ያደርጋል በማለት እንዳስተማራቸው የመጥምቁ ወላጆች በእግዚአብሔር ፊት ጻድቃን ነበሩ ተብሎ የተመሰከረላቸው መልካም ዛፎች ነበሩና መልካም ፍሬ ቅዱስ ዮሐንስን አስገኙልን። ቅድስናቸው ከፍሬያቸው ከዮሐንስ የተነሳ ገና ዛሬም ድረስ ይታያል።
ለብዙዎች የሚሆን ደስታን ወልደዋልና ስሙን ዮሐንስ አሉት። ትርጓሜውም ደስታ ማለት ነው። የክርስቲያናዊ ጋብቻ ዓላማ ምዕመናንን መልካም ዛፍ አድርጎ መትከል ነው። ሲንከባከቡትም እንደ ካህኑ ዘካርያስና ቅድስት ኤልሳቤጥ ደስታው ከቤተ ዘመድ ያለፈ መልካም ፍሬ ያፈራል። በመጥምቁ ዮሐንስ ልደት እነሆ መልእክተኛዬን እልክልሃለሁ፣ መንገድን በፊቴ ያስተካክላል በማለት በነቢያተ እግዚአብሔር የተናገሩትን የትንቢት ቃል ለሚጠባበቁ ሁሉ ደስታ ነበረ። የዮሐንስ መምጣት ለጌታችን መምጣት የምስራች ነውና ከእኔ የሚበረታ በኋላዬ ይመጣል የሚለው ስብከቱም የሚያስታውሰን ይህንኑ ነው። በዮሐንስ መጥምቅ ልደት ደስ የሚሰኘው ያለፈውም የሚመጣውም ትውልድ ነው። በዘመኑ የነበሩትን በትምህርቱ ደስ አሰኝታቸዋል። ትምህርቱን ተግሳጹን የሰሙትን ክስተት መልሳቸዋልና ደስ ተሰኘውበታል። በኃጢአት ያደፈ ሰውነታቸውን በንስሐ ጥምቀት አዘጋጅቷልና ደስ ተሰኘውበታል። አገልግሎቱን በሚገባ የተረዳ መናኒ ነበርና ሕይወቱ ደስ የሚያሰኝ ነበረ። አገልግሎቱም የምታውቅ ክብሩን የምትመሰክር በቃል ኪዳን የምታምን ቤተ ክርስቲያንም ደስ ትሰኝበታለች። ስለዚህም በልደቱም በዕረፍቱም ቀን የደስታ በዓል ታደርጋለች። ምዕመናንም በቃል ኪዳኑ በመታመን የምናደርገው የመታሰቢያ በዓሉ ደስታን የሚሰጥ ነው። በመወለዱ ያገኛቸውን የመጥምቁ በረከቶች እያሰብን አምላኩን እናመሰግናለን። ልደተ ቅዱሳንን ላይ የማዘከር ዓላማው የእግዚአብሔር ድንቅ ሥራ አስቦ ለማመስገን ነው። ለመጥምቁ ዮሐንስ ልደት ስንናገር ወላጆችንና ጻድቃቸውን፣ የአባቱን የክህነት አገልግሎት፣ የመልአኩን ተራዳኢነት፣ የእናቱን በመንፈስ ቅዱስ መቃኘት፣ የእርሱን በማኅፀን መዝለል፣ የአባቱን አንደበት መክፈቱን ስለአደገበት፣ የናዝራውያን ሥርዓት ስላሳደጋቸው፣ የበረሃ ፍየል ቶራ ይመገበው ስለነበረው አንበጣና የበረሃ ማር ዞሮ ያስተምራቸው ትምህርቶች ስለፈጸማቸው የጽድቅ ሥራዎች፣ ጌታችንን ስለመጥመቁ፣ ስለ ተግሳጹና በሰማዕትነት ስለማረፉ፣ ስለ ታምራቱ፣ ከዚያም በኋላ በጸሎትና በአማላጅነቱ ለሰው ልጆች ስለ ረዳው እርዳታ በደስታ በማውሳት ነው። የሌሎችን ቅዱሳን በዓል የምናከብረው ከዚህ መንገድ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቅድስት ኤልሳቤጥንም የጎበኛች ድንቅ ነው። የአገልጋዩን ድካም ያልዘነጋ ድንቅ ነው። ዘመን ካለፋቸው በኋላ በእርግና ዘመናቸው ዘር የሰጠ ድንቅ ነው እያልን ደስ ተሰኝተን የምናመሰግነው በቅዱሳኑ ላይ ድንቅን ያደረገውን እግዚአብሔርን በኋላ በእርግና ዘመናቸው ዘር የሰጠ ድንቅ ኃያል ነው እያልን ደስ ተሰኝተን የምናመሰግነው በቅዱሳኑ ላይ ድንቅ ያደረገውን እግዚአብሔርን በማሰብ ነው። ከእናንተ መከራን የሚቀበል ማንንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እርሱ ይዘምር ተብለዋልና። ልደተ ቅዱሳን የደስታ ዝማሬ በዓላት ናቸው። የእግዚአብሔር ወዳጆች ቅዱሳን ጽናታቸው ይደነቅበታል፣ አምላካቸው ይመሰገንበታል፣ ትምህርታቸው ይነገርበታል። ስለ ቅዱሳን በመናገር የሚጠፋ ጊዜ የለም። ስለ ቅዱሳን መመስከርን አብነት የምናደርገው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን እናውቃለን ለሚሉት በውስጡ የበርካታ ቅዱሳንን ልደት፣ እድገት፣ አገልግሎት፣ ዘመን፣ ትምህርት፣ ክብርና ጸጋ የሚመሰክር መጽሐፍ ቅዱስ መሆኑን እንመሰክርላቸዋለን። የመጥምቁ ዮሐንስ ልደት በዜማ በግጥም በንባብም ቢሆን የምናወሳው መጽሐፍ የመሰከረለትን እውነት ነው። መጥምቁ ዮሐንስ በመጽሐፍ ቅዱስ ነቢያት በትንቢት ቃል፣ የአዋጅ ነጋሪው ቃል፣ የቃል ኪዳን መልእክተኛው፣ መንገድ ጠራጊ፣ በበረሃው የሚጮህ ሰው ድምፅ ወዘተ እያሉ አመስግነውታል። መልአከ እግዚአብሔር ቅዱሳኑንና ክብሩን ሲናገር ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል፣ በኤልያስ መንፈስና ኃይል በፊቱ ይሄዳል ብሎለታል። ካህኑ ዘካርያስም በመንፈስ ቅዱስ ተሞልቶ አንተ ሕፃን ሆይ
የልዑል ነቢይ ትባላለህ፣ የመንገዱን ልትጠርግ በጌታ ፊት ትሄዳለህና እያለ አገልግሎቱን ገልጧል። ጌታችንም እርሱ የሚነድና የሚያበራ መብራት ነበረ። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ ሰማያዊ ክብሩን ገልጾለታል። ይገስጸው የነበረው ሄሮድስ እንኳን ሳይቀር ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ነገር ያመነታ ነበር ተብሎ ተጽፏል። የቅዱሳንን ሕይወት መውሳት መጽሐፋዊ ነው የምንለው በዚህ መንገድ ክብራቸውን፣ አገልግሎታቸውን እና ቅድስናቸውን የምንመሰክር በመሆኑ ነው። ቅዱስ ዮሐንስ ኤልያስ ይመስል የነበረ ነቢይ ነው። ዮሐንስ መጥምቅና ነቢዩ ኤልያስ አኗኗራቸው ለመናንያን አርአያ ምሳሌ የሚሆን ነበር። ኤልያስ በበረሃ ኖረዋል። ዮሐንስም እንደዚያው መምህራን ሲጠሯቸው መምህር ወመገስጽ ይሏቸዋል። ኤልያስ አክዓብን ኤልዛቤልን ገስጿል። ዮሐንስም ሄሮድስን ገስጿል። የጽድቅ ምስክሮች ነበሩ። ኤልያስ ስለ ናቡቴ፣ ዮሐንስ ስለ ሕገ እግዚአብሔር ተሟግተዋል። ሌሎችም በርካታ ተመሳስሎ አላቸው። የመጥምቀ መለኮት የቅዱስ ዮሐንስ የልደትና ዜና የተናገረው መልአክ ኤልያስ መንፈስና ኃይል በፊቱ ይሄዳል በማለት መሰከረለት። በነቢዩ ኤልያስ በቅዱስ ዮሐንስ መንገድ ሄደው ያገለገሉ መናንያን ሰማዕታትን፣ ስውራንን፣ ቅዱሳንን ሁሉ እነርሱን እንዳከበርን እናከብራቸዋለን። ገድላቸውን ጽፈን ተአምራቸውን ተናግረን ምስክርነታቸውን አጽንተን እንይዛለን። የሕይወታቸውን፣ የቃላቸውን፣ የጽሑፋቸውን ትምህርት እንመሰክራለን። ሕዝብ ደስ እንዲለው ለሕግ እግዚአብሔር የሚቀኑ፣ ስለ ድሃ መበደል፣ ስለ ፍርድ መጓደል የሚታገሉ ጻድቃን ይበዙ ዘንድ በኤልያስ መንፈስ በዮሐንስም መንገድ የሚመጡ ጻድቃን ለማፍራት ይረዳናል። የቅዱሳንን በዓል ማክበር የሚጠቅመው በረከታቸውን ለማግኘት ብቻ ሳይሆን የቅዱሳንን ትምህርት ለመያዝም ነው። በዓለ ቅዱሳን ሲከበር ትምህርታቸውም ይዘከራል። የቅዱስ ዮሐንስ መጥምቅ ትምህርቶች በአራቱ ወንጌላውያን ተዳሰዋል። የመጥምቁ ታላላቅ ትምህርቶች በሁለት ርዕሰ ጉዳዮች ላይ ያተኮሩ ነበሩ። የመጀመሪያ ትምህርቱ የንስሐ ጥሪ ነው። ሕዝቡ እንዲመለሱ ይሰብካል። ደንዳና ልብ የነበራቸውን እንደ ሄሮድስና የአይሁድ መምህራን ያሉትን ይገስጻል። ይህ ትምህርቱ ዘመኑን እየዋጀ በየዘመናቱ የሚነሱ ምዕመናን ሕይወት ለማነጽ ይጠቅማል። በኦርቶዶክሳዊት ቤተ ክርስቲያን በዓለ ቅዱሳን ስርዓታዊ፣ ትውፊታዊ በሆኑ መንገዶችም ይዘከራሉ። ስርዓታዊ መንገድ ገድልና ተአምር፣ መጽሐፍ፣ ድርሳንና መልክ መድረስ፣ በስማቸው መቅደስ ማሳየም ናቸው። ትውፊታዊም ማንም እነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ከሚለው አማናዊ ቃል ኪዳን ለመሳተፍ በቅዱሳኑ ስም ጸበል ጸዲቅ ማድረግን የመሰሉ ናቸው። በመጥምቁ ዮሐንስ ስም የሚሰበሰቡ ወዳጆቹም ገድሉን አንብበው ተአምሩን ተናግረው ለነዳያን መጽውተው ሰማዕቱን ያዘክራሉ። በልደቱ የወላጆቹን ሐዘን ያራቀ በመልጃ ለሚተማመኑ መታሰቢያውን ለሚያደርጉ ወላጆቹም ደዌያቸውን እያራቀ መንፈሳዊ ደስታን ያለብሳቸዋል። የመጥምቀ መለኮት የቅዱስ ዮሐንስ የልደቱ ረድኤትና በረከት ከሁላችን ጋር ይኑር ለዘላለሙ አይለየን፣ አሜን። ከዚህ በመቀጠል በግንቦት 30 ቀን የሚነበብ ስንክሳር በሚከተለው እናሰማለን። ውድ ኦርቶዶክሳውያን ሆይ እስከዚህ ከተከታተላችሁን ይህ መርሃ ግብራችንን ሰብስክራይብ እንዲሁም ይህን ቪዲዮ ላይክ፣ ሼር በማድረግ አገልግሎታችሁን እንድትደግፉን ስንል በልዑል እግዚአብሔር ስም እናሳስባለን። ጻድቋ ቅድስት ዜና ማርያም በዚህች ዕለት የእናታችን የቅድስት ዜና ማርያም መታሰቢያ ነው። ከአባቷ ከገብረ ክርስቶስ ቀናውታ ዓመተ ማርያም በ1100 ክፍለ ዘመን በቅዱስ ላሊበላ ዘመነ መንግስት በምድ ነጋሲ ወጎጃም ምድር ግንቦት 30 ቀን የተወለደች ሲሆን ለአቅመ ሔዋን በደረሰች ጊዜ በንጽህ ድንግልና በምድረ ሄን ፍራስንስ ጣራ ገዳም አካባቢ
በሚገኘው በአቡነ እንድርያስ ዋሻ ለ25 ዓመታት በጾምና በጸሎት ምንም አይነት የላመ የጣፈጠ እህል ሳትቀምስ በቅል ውስጥ የሚገኘውን መራራ ፍሬ ከኮሶ ጋር በአንድነት ደርጣ አዋህዳ በመዘብዘብ ከ3 ቀን በኋላ በመመገብ እስከ ሕይወቷ ፍጻሜ ድረስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ የቀመሰውን መራራ ሐሞትን በማሰብ ሙሉ ሕይወቷን እየተመገበች ታላቅ ተጋድሎዋን ፈጽማለች። ከዚህ የተነሳ ሸክለ ማርያም ተብላ ስትጠራ የነበረችው ቦታ ስያሜ ተቀይሮ ደሪጣ ዜና ማርያም ዋሻ ተብሎ እስካሁን ድረስ በስሟ እየተጠራ ይገኛል። ከአቡነ እንድርያስ ዋሻ በመቀጠል ከአዲስ አበባ ተነስተን ስንጓዝ አዲስ ዘመን ከተማ በስተቀኝ በኩል ተገንጥለን 15 ኪሎ ሜትር ያክል የጥርጊያ መንገድ እንደተጓዝን በስሟ የተሰየመውን ደሪጣ ጻድቋ ቅድስት ዜና ማርያም ገዳም ላይ ቀሪ ሕይወቷን ምንም አይነት ዋሻ ባልነበረበት ከፍተኛ ተራራ ላይ እጅግ አስቸጋሪ ቀዝቃዛ አየር ባለበት ብርዱን፣ ፀሐዩን፣ ቁሩን፣ ረሃቡንና ጥሙን በመቋቋም ራቁቷን በመሆን መራራ ምግቦችን አዋህዳ በመመገብ በጾምና በጸሎት በመትጋት አስቸጋሪ የሆነውን ተጋድሎዋን በመፈጸም በዚሁ በተቀደሰ ስፍራ ነሐሴ 30 ቀን በታላቅ ክብር አርፋለች። በዚህም ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከእልፍ አእላፋት ቅዱስ መላእክት ጋር እንዲሁም ከሐዋርያት፣ ከሰማዕታት፣ ከጻድቃን፣ ከደናግል ጋር በመሆን ከሰማይ በመውረድ ታላቅ ክብር ዕረፍቷን አክብሮላታል። ታላቅ ኪዳኑን ገብቶላታል። በዚህም በተቀደሰ ስፍራ ላይ ወይንም በአሁኑ ሰዓት መቃብሯ የሚገኝበት ዋሻ ቤተ መቅደስ አካባቢ በተጋድሎዋ ጊዜ ራቁቷን በሆነች ሰዓት መላ ገላዋን የሸፈነላት ፀጉር በየዛፎቹ ላይ እስካሁን ድረስ አለ። ይህም የፀጉር አምሳያ ከገዳሙ በመውሰድ ብዙ ሰዎች በቤታቸው በመታጠን ከአስም እንዲሁም ከተለያዩ በሽታዎች እየተፈወሱና እየዳኑ ሲሆን ታላቅ ተአምራትን እያደረገ ይገኛል። በ11ኛው መቶ ክፍለ ዘመን ቅዱስ ላሊበላ በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ትእዛዝ መሰረት ወደዚህ ታላቅ ስፍራ በመምጣት የጻድቋ ማረፊያ መታሰቢያ ዋሻ ቤተ መቅደስ በመፈልፈል የሰራላት ሲሆን በመቀጠል አጼ ይስሐቅ በ14ኛው መቶ ክፍለ ዘመን ይህን ገዳም በስሟ በመገደም በዚሁ ዋሻ ውስጥም የጻድቁ የቅዱስ ዜና ማርያም መቃብሯ እንዲሁም የመታሰቢያዋ ጽላት የሚገኝ ከመሆኑ አንጻር በአካባቢው ያሉት ሕዝበ ክርስቲያን ከካህናት ጋር በመሆን ሥርዓተ አምልኮ በመፈጸም እየተገለገሉበት ይገኛሉ። ለጻድቁ ቅዱስ ዜና ማርያም የተሰጠ ቃል ኪዳን እግዚአብሔር አምላክ መርጦና ፈቅዶ በጻድቋ አማላጅነት ካለበት ስፍራ ተነስቶ የጻድቋ ደጃን የረገጠ ለ3 ግመል ጭነት ጤፍ ወይም የ3 አህያ ጤፍ ያህል ነፍሳትን እምርልሻለሁ፣ ከሲኦልም እሳት ነፍሳትን አወጣልሻለሁ የሚል ቃል ኪዳን ለጻድቋ ቅድስት ዜና ማርያም ተነስቶላት ከእናታችን ቅድስት ዜና ማርያም ረድኤትና ከቅዱስ መጥምቁ መለኮት ዮሐንስ በረከት ያሳትፈን፣ በጸሎቷም ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።